ጉድ ጉድ ጉድ! ይሄን ቪዲዮ አይታችኋል? ሄርሜላ ቤት የተለቀቀው ሩታ አብርሽን የምትፈልገው አብርሽን ፈልጋው ላይክ የራሷ ለማድረግ ሳይሆን ፍላጎቷ አብርሽን ሞር እንዲጎዳ የተናገረችውን ቃላት አንድ ባንድ አስረዳችኋለሁ። ሩታ አብርሽን የምትፈልገው አሁንም ቢሆን ነገም ቢሆን ለራሷ የሆነ ነገር ተግባራዊ ለማድረግ እንጂ ትዳሯን ወይም ደግሞ የልጅ አባት መሆኑን አዝናለት ወይም አስባለት እንዳልሆነ በዛሬው ሄርሜላ ቤት በተለቀቀው ቪዲዮ አረጋግጫለሁ። ያሳፍራል። ሄርሜላ ናት አሁንም ቢሆን ነገም ቢሆን ስለ አብርሽ እየተጨነቀች ያለችው ሄርሜላ ናት። አንቺ ልጁን ምክንያት እንዴ ወልዶ እኮ ምንድን ነው ሩታ ሁሌ የልጄ አባት ባሌ ነው እንደፈለግኩ አንቺ አይመለከትሽም እንዴ? ምንድን ነው? ብዙ ሰው እኮ ተጋብቶ እኮ ይለያያል አይደለም? አንድ ልጅ እኮ 12 ልጅ ወልደው እኮ የሚለያዩ አሉ ካልተስማሙ። በቃ አንቺ እና እሱ ልትግባቡ አልቻላችሁም፣ ልትለያዩ ነው። በቃ ይሄ ነው ያለው እውነታ። ለምንድን ነው አምኖ መቀበል ያቃትሽ? ለምንድን ነው በዚህ ልክ እስከ መደባደብ ድረስ? ደግሞ እኔ ሩታ ግን ከራስሽ ጋር ነሽ። እመኝኝ ኤፍሬም የሆነ ነገር አድርጎሻል። ኤፍሬምዬ ዝም በል ምናምን። ከኤፍሬምማ አንዳንድ ቀንማ ታፕታፕ ታደርጊያለሽ ከኤፍሬም ጋር እንጂ እንደዚህ በዚህ ሁኔታ ተመሳጥራችሁ። ልጁ ከአይምሮ ተናግራለች። ኦልሬዲ ጥሩ ስሜት ላይ አይደለም ያለው። በቃ ደህና ነኝ፣ ለሁሉም ደህና ነኝ ነው የሚለው። ይሄ ግልጽ ነው። ለሩታ ጋም ሲሆን ደህና ነኝ ይላል፣ እሷ ጋም ሄርሜላ ጋም ሲሆን ደህና ነኝ። ሄርሜላ እኮ ተናገረች፣ አፍዘሹ ብላሻለች አይደል እንዴ? ከዚህ በለጠ ምን አዲስ ነገር እንዲመጣ ፈልገሽ ነው ሩታ? ለምን ይሄ አስፈለገሽ? ቆይ ለምን በዚህ ልክ አያሳዝንሽም? ይሄ ሰው ምን እኔ አንድ እውነት ልንገራችሁ ቤተሰብ፣ እቺ ይሄ ካልሆነ ለማየት ያብቃችሁ። ሩታ አብርሽ ናፍቋት፣ ደህንነቱ አስጨንቋት፣ እስኪ ልየው ብላ ተጨንቃ ምናምን አይደለም። የሆነ በቀል አስባለች። በቃ ወደ ራሷ ከመጣ አብርሽ አይተርፍም። እመኑኝ። እኔ ደግሞ ቀን ስነግራችሁ ነበር አብርሽ እያስቸገራት ነው ስላችሁ፣ አንቺ ውሸታም የምትሉ ምን ይውጣችሁ? ኦፍኮርስ አብርሽ እያስቸገራት ነው። እኛ ስለምናቅ ነው መረጃ። እንደዚህ ደግሞ ብላችሁ የምትጽፉት ደግሞ አብዛኞቻችሁ የሩታ ቤተሰቦች ናቸው። ምክንያቱም የሩታን ጨካኝ የሆነ አረመኔ የሆነ ድርጊቷን የምትደግፉ ናችሁ። እኔ ደግሞ አልደግፍም። ጭራሽ ለመማታት ሄርሜላንም ለመምታት ይቃጣታል። የሆነ ትወራጫለች እንዴ! ኧረ ሰከን በይ ሩታ፣ የእውነት ቀዝቀዝ በይ። 2026 ላይ ሆነሽ ሰው ለመደባደብ ትሞክሪያለሽ እንዴ? ሄርሜላን ለመምታት ትሞክሪያለሽ እንዴ? በንግግር በጠረጴዛ ዙሪያ ነው። ሰው እኮ አሁን አብዛኛው እኮ ሰው ሰልጥኗል። በንግግር ነው መፍታት ያለብሽ። ይዋት እስኪ ፊቷን ራሱ በጣም ነው የምታስፈራው ሩታ። እውነት ስነግራችሁ በጣም ታስፈራለች። ስሜታዊ ናት። ሰዎች በቃ የሆነ እንትን ናት። በጣም ኃይለኛ ሴት ናት። ቤተሰብ በጣም ኃይለኛ ማለት በቃ የሆነ ሄርሜላ በጣም የተረጋጋችና ትዕግስተኛ ሴት ስለሆነች እንጂ ዛሬ አንቺ እያደረግሽ ያለሽው ነገር ሄርሜላ እንዳንቺ ብትጋፋ ኖሮ ብዙ ነገር እንደሚገጥማት ነው የምነግርሽ። ብዙ ነገር እና ይደብራል። ለምን በዚህ ሁሉ መሀከል ውስጥ ምን አዲስ ነገር አለ ብለሽ አስቢ እስኪ ይምጣ እስኪ ወደ አንቺ ህይወት እንኳን ባይመጣ ይሄ ልጅ ሰላም እንኳን እንዲያገኝ ምን አለበት እንደዚህ እንትን ብትይ እንዴ? ያሳፍራል። የእውነት ያሳፍራል። አንቺ ትልቅ ሰው አይደለሽ እንዴ? እሷን አንገቷን ለመያዝ ትሯሯጫለሽ እንዴ? ሄርሜላ በጣም ትግስተኛ። ሌላው ደግሞ አለቅላቂ። ይሄ ደግሞ እንትና የሚባል ዴቭ የሚባል በእናታችሁ ወይ ከሩታ ጋር ሁን ወይ ከሄርሜላ ጋር ሁን። አታለቅልቅ መሀል ላይ አለቅላቂ። እኔ ፎቶውን ራሱ ያለጠፍኩት ስለማልፈልገው ነው። ዴቭ ነው ዋናው የሚባለው። ያለቀልቃል ዝም ብሎ። ዳኒ ግን ይመችክ። ምንም ቢሆን የክፉ ቀን ድሮ ብታናድደኝም ድሮ በጣም ታናድደኝ ነበር። አሁን ግን ቢያንስ ከአብርሽ ጎን ሆነክ የክፉ ቀኑ አንተ ነክ። ኤፍሬም ደግሞ አንተ ሆዳም ነክ። ሆድክ ከሞላ እንደ እህል ጆንያ ሌላ ሀሳብ የለብክም። አንተ ሆድክ ከሞላ እንደ እህል ጆንያ በቃ ትቆማለክ ዝም ብለክ የሆንክ በቅሎ ነገር። እንዴት ወንድምክ ማንም እንደፈለገ መተቱን ምኑን አድርጎበት ፈዞ እዛ ጋር ተጣጥፎ ቁጭ ብሎ፣ አንተ ግን ሌላ ወሬ ታመጣለክ። ሄርሜ መችሽ ጥሩ አርገሽ አዝናንተሽዋል፣ ጥሩ አርገሽ ትሪት አርገሽዋል። አሁንም እንዳትታዩ። ሩታ ጋር ከመጣ አብርሽ ድጋሚ እኛ አናገኘውም። ይሄንን እመኑ ቤተሰቦች፣ እመኑ። አብርሽን ድጋሚ አናገኘውም። ምክንያቱም እቺ ሴት ታስፈራለች። እንዴ ፈራኋት እኮ ቤተሰብ፣ ፈራኋት። ሩታ በጣም ነው የምታስፈራው። እንዴ
በዚህ ልክ ለምን? ምን ባደረገ? ምን ባጠፋ? አንቺን ከዛ ከቡታጀራ አንስቶ አዲስ አበባ መጣሽ፣ የተሻለ ህይወት እንድትኖር ያደረገች ቻናል ከፈተልሽ። እስኪ ምንድን ነው አብርሽ አንቺ ላይ የፈጸመው ክፋት? እስኪ አንቺ ላይ ያደረገው መጥፎ ነገር ንገረኝ እስኪ። ሩታ አንድ ቃል የለሽም ስለ አብርሽ የምታወሪው፣ ግን የምትፈልጊው ምንድን ነው? አብርሽን መበቀል፣ መጉዳት፣ መምታት። ይሄ ደግሞ አይሳካልሽም። እኛ እህቶቹ በጸሎትም ቢሆን በገንዘብ በቻልነው አቅም እናግዘዋለን። አስፈላጊውንም እርዳታም ሕክምናም እንዲያደርግ ነው የምናደርገው። ሄርሙ በርቺ፣ አይዞሽ፣ እንወድሻለን። አንቺ በርቺ፣ አይዞሽ፣ ሁሌም ከአብርሽ ጎን ቁሚ፣ እንዳትታዩ። ማንም ምንም ቢልሽ እንዳትታዩ። አውቀው አንቺን አበሳጭተው አዋክበውሽ በቃ እኔ ምን አገባኝ ብለሽ ጥለሹ እንድትሄጂና ብቸኛ እንዲሆን ነው የሚፈልጉት። እንዳትታዩ እሺ፣ ሄርሙ እንዳትታዩ። ቤተሰብ መኪና እየነዳው ስለሆነ ለዛ እኮ ነው ድምጽ እየተቆራረጠ የሚደርሳችሁ ማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን የሚሰማችሁን ኮመንት ላይ አስቀምጡልኝ። እኛ ሁላችንን ከአብርሽ ጎን ልንሆን ይገባል። እቺ ጋንግስተር ሩታን ቆይ